ወይስ ቲክቶክ ላይ የትኛው በደንብ ይከፍላል? በጣም ብዙ ሰዎች የሚያነሱት ጥያቄ ነው። ፖፖ ነው ወይስ ቲክቶክ ነው? የትኛው ነው ብዙ በደንብ የሚከፍለው? እስቲ እናንተስ የትኛው ይመስላችኋል? እዚሁ ጋር ቪዲዮውን ፖዝ አድርጉና ከስር ኮመንት ላይ ሄዳችሁ የትኛው እንደሆነ ጻፉልኝ። አብረን እንቀጥላለን። ዛሬ ከሁለቱ ላይቭ ስትሪሞች የትኛው ለጀማሪዎች የትኛው ጥሩ እንደሚከፍልና ወይም ደግሞ የትኛው አዋጭ እንደሆነ ሪዝነብል በሆኑ ፖይንቶች አሳያችኋለሁ። ይሄን ቪዲዮ ስሰራላችሁ ከማንም ወገን ሆኜ ሳይሆን ከቲክቶክም ከፖፖም ሳይሆን ኒውትራል ሆኜ በፖይንት ነው የምሰራላችሁ። አብራችሁኝ ቆዩ። ሰላም ሄላስ እባላለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አብራችሁን ቆዩ። እነዚህ ፕላትፎርሞች ለማወዳደር 5 መስፈርቶችን አስቀምጫለሁ። ከ5ቱ መስፈርቶች ደግሞ ብልጫውን ያገኘ አሸናፊ ይሆናል ማለት ነው። የመጀመሪያ የምናየው ለመጀመር ከሁለቱ ፕላትፎርሞች ለመጀመር የትኛው ቀላል ነው? የመጀመሪያ ቲክቶክን ብናይ እንግዲህ ፕላትፎርሙ ላይ ጆይን ካደረግን በኋላ ላይቭ ላይ ለመግባት 1000 ፎሎወር ሊኖራችሁ ይገባል ብሎ እንደ ፖሊሲ የተቀመጣለ። ወደ ፖፖ ደግሞ ስንመጣ እዚህ ፕላትፎርም ላይ ገና ስፔሻሊ ለሴቶች ሌቭል 1 ሆኖ ዴይ 1 ላይቭ ስትሪሙን መጀመር ይችላሉ፣ ወይም ፕላትፎርሙ ጋር በቀጥታ ስራ መጀመር ይችላሉ። እንደዚሁም ደግሞ ወንዶች ሌቭል 5 ካልገቡ ምን ማለት አይችሉም፣ ሌቭል 5 ካልገቡ ላይቭ መግባት አይችሉም። በዚህኛው ሂደት እንግዲህ ፖፖ ነጥብ አይ ቲንክ ቲክቶክ ነጥብ ጥሏል፣ እንግዲህ ፖፖ ነጥብ አንስቷል ብለን ማለት እንችላለን ማለት ነው። ሁለተኛ ደግሞ እንደ ነጥብ የምናነሳው ምንድነው ገንዘብ ቶሎ ለማግኘት እና ዊዝድሮ ለማድረግ። ገንዘብ ቶሎ ለማግኘት ፖፖ ላይ ስናይ የመጀመሪያ ሰው በጀመረበት ጊዜ ውስጥ ትላልቅ ጊፍተሮችን እንኳን በመጀመሪያ ጊዜያቶች ውስጥ በመጀመሪያ 1 ሳምንት በሉት 2 ሳምንት ብቻ በመጀመሪያ ጊዜያቶች ውስጥ ጊፍተር እንኳን ባይኖር ትላልቅ ጊፍተሮች ጋር እንኳን ኮሙኒኬት የማድረግ ነገሩ ባይኖር ኢዚሊ ላይቭን ከፍቶ ላይቭ ላይ እየሰራ የሱ ቤተሰብ የሆኑ የሱ ኤጀንቶች የሱ ፋሚሊዎች የሆኑ በመምጣት ከትላልቅ ጊፍቶች ብቻ ሳይሆን ከትናንሽ ጋምብል የሚባል ነገር አለ። ያው እንግዲህ እዚህ ፕላትፎርም ላይ ጋምብል ማለት ምንድነው? ሰዎች ለእናንተ ጊፍት ለፐርፐዙ በራሱ ለእናንተ ጊፍት ልስጣቸው ብለው ሳይሆን የራሳቸውን ኮይን ለማባዛት እነሱ ያላቸውን ኮይን ለማባዛት ብለው እናንተ ቤት መጥተው ምን ያደርጋሉ ማለት ነው? ጋምብል ያደርጋሉ። ያ በሚሆንበት ሰዓት ለእናንተ እየተጣራ የሚገባላችሁ ፖይንታችሁ ውስጥ እየገባ ይመጣል። ያ ማለት በተዘዋዋሪ ጊፍት እያገኛችሁ ነው ማለት ነው። ፖፖ ላይ እንግዲህ ኢዚሊ ብራንዳችሁን ሳትገነቡ ወይም ፕላትፎርሙ ላይ በጣም ሳትታወቁ ቫይራል ላይ ያሉ ሰዎች ኤኒ ራንደም ሰው የሚያልፍ ሰው መጥቶ እነሱ ቤት ጋምብል እያደረገ ጊፍት ሊሰጣቸው ይችላል። ኢንክሉዲንግ ደግሞ ከትናንሽ አንስቶ ኤኒ ጊፍቶች ስላሉ እሱንም ሊሰጥ ይችላል። እንግዲህ ትላልቅ ጊፍተር እንኳን በመጀመሪያ ጊዜያቶች ባይኖራቸው ማለት ነው። ፖፖ ላይ ኢዚሊ እንደዚህ ገንዘብ ሜክ ማድረግ ይቻላል። ከዊዝድሮ አንግል ደግሞ ስንመጣ ስቲል አሁንም ፖፖ ላይ የፖፖ ነው እያየን ያለነው። ፖፖ ላይ ምንድነው ዴይ 1 በጊፍትም አገኙ ከጊፍተሮችም አገኙ ጊፍት ከጊፍተሮችም አገኙ ወይም ደግሞ ከቤተሰቦቻችሁን በጋምብል አገኙ። ፕላትፎርሙ የሚሰጣችሁንም ጨምራችሁ ያው $10 በላይ አይደለም መውጣት የሚችለው $10 ከሞላላችሁ ኢሚዲየትሊ በዛው ቀን ምን ማለት ትችላላችሁ? በዛው ቀን በአንድ ቀን ውስጥ ዊዝድሮ ማድረግ ትችላላችሁ። ኢሚዲየትሊ ወደ ኢትዮጵያ ባንክ ወዳሉ አካውንቶች ወይም ደግሞ ቴሌብር፣ ኤምፔሳ አንድ አይነት ምርጫዎች በዶላር ወደ ባይናንስ ይሄን የማውጣት ምን አላችሁ ኦፖርቹኒቲ ያላችሁ ማለት ነው ፖፖ ላይ። ቲክቶክ ላይ ስንመጣ ግን ምናልባት እዛ ጋር ገንዘብ ለማግኘት ብዙ ጊዜ ሊወስድባችሁ ይችላል። ለምን ካላችሁ ብራንዳችሁን በደንብ እስክትገነቡ ድረስ ይዛችሁ የመጣችሁት የሆነ ኮንተንት ምን እስኪል ድረስ እዛ ጋር ፕላትፎርሙ ጋር እስክትለማመዱ ብዙ ሰዎችን እስክታፈሩ ድረስ ኦንሊ እዛ ጋር ጊፍት የሚሰጣችሁ ከምን አንግል ነው? ይሄ ኔትወርኪንጉ ፋሚሊነቱ ቤተሰብነቱ ምናምን እዛ ጋር ክሬት ስላልተደረገ ወይም እንደዛ ስለሌለ ሰዎች በቀጥታ እናንተ ጋር ሲመጡ የእናንተ ኮንተንት ወይም ይዛችሁ የመጣችሁት ነገር የሚመቻቸው ሲሆን ሲለምዷችሁ ሲያዩዋችሁ ቫይራል በደንብ እየወጣችሁ ስትመጡ ከዛ በኋላ ነው ምን እያሏችሁ በመተዋወቅ በመለማመድ ቴክስ ታይም የሆነ ፋን ይኖራችኋል። የሆነ አድናቂዎች እናንተን ሰፖርት የሚያደርጉ ፋሚሊዎች ክሬት ይደረጋል እዛ ጋርና ከዛ በኋላ ነው ሰው አሁንም ከዚህ አንግል ቲክቶክ ላይ ትንሽ
ጊፍቶችን ለማግኘት ትንሽ ቴክስ ታይም ሶ ኢንከም ከማግኘት አንግል፣ ሌላው ደግሞ ዊዝድሮ ከማድረግ አንግል ደግሞ ስንል ያው ቲክቶክ ላይ እንደምታውቁት በቀጥታ ምን ማለት ቲክቶከሮች እንግዲህ እኔ ቲክቶከር አይደለሁም፣ እዛ ጋር ያሉ ሰዎች እንግዲህ በደንብ ከነሱ ጋር ኮሚኒኬሽን አለኝ። ሶ ዊዝድሮ ለማድረግ ግን እዚህ ኢትዮጵያ ውስጥ ባሉ ፔመንት ሜቶዶች በቀጥታ ማውጣት አይችሉም። ፔፓል ምናምን ስለሚጠይቅ ፔመንት ሜቶዱ ልክ እንደ ፖፖ ኢዚ አይደለም ነውና ከነዚህ ነጥቦች አንግል አሁንም እንግዲህ ፖፖ አሸንፏል ማለት ነው። ሌላው ሶስተኛው ደግሞ የትኛው ጋር ነው ትልቅ ኦፖርቹኒቲ የምናገኘው? ለምሳሌ ፖፖ ላይ ስናይ ፖፖ ላይ እዛው ጋር ያሉ ሰዎች ይሄ ኦፖርቹኒቲ ከማግኘት አንግል ስናየው እዛው ጋር ያሉ ሰዎች ነው ምን የሚሏችሁ። ፖፖ ላይ ብቻ ነው ብራንዳችሁን ልትገነቡ የምትችሉት። እዛው ጋር ያሉ ኮሚኒቲዎች ነው ሊያውቋችሁ የሚችሉት። ቲክቶክ ላይ ስንመጣ ግን አንቲል አሸንፋችሁ አልጎሪዝሙን አንደርስታንድ አድርጋችሁ አሸንፋችሁ መውጣት እስከቻላችሁ ድረስ በጣም ብራንዳችሁን ከገነባችሁ ዝና ይመጣል። በጣም ብዙ የማስታወቂያ እድሎች ይመጡላችኋል። እንደዚሁም ተያይዞ ብዙ የሚመጡ ኦፖርቹኒቲዎች ይኖራሉ ማለት ነው። በዚህኛው ነጥብ ደግሞ ቲክቶክ ምን ብሏል ማለት ነው? ቲክቶክ ዊን አድርጓል። ስለዚህ አጠቃላይ እስካሁን 2-1 ማለት ነው። ሌላው አራተኛው ደግሞ ፉክክር በሚለው ደግሞ እንመዝናቸው። ፖፖ ላይ ስንመጣ አንዱ አንዱን ይሄ ፉክክር ብሎ ነገር አይኖርም። ፉክክር ብሎ ነገር የለም። አንዱ አንዱን ሰፖርት አድርጎ ነው ማንኛውም ከስራችሁ ለሚመጣ ለአዳዲስ ለሚገቡ ሰዎች ላይክ ቲም ወርክ ነው፣ ኔትወርክ ማርኬቲንግ ነው፣ ቲም ወርክ ነው፣ መረዳዳት ነው። የዛኛው ሰው እድገት የእናንተ እድገት ነው። ስለዚህ እዚህ ጋር እንደውም ከእናንተ በላይ እንዲሰራ ከእናንተ በላይ እንዲበልጣችሁ ዊሽ የሚደረግበት ነው ኔትወርክ ማርኬቲንግ ቲም ወርክ ስለሆነ እና አብዛኛው እዛ ፕላትፎርም ላይ ካያችሁ እያንዳንዱ ፋሚሊ የፖፖ ፋሚሊ ሲረዳዳ ሲደጋገፍ አንዱ አንዱን ይዞ ሲነሳ ብቻውን ለማደግ ሲወጣ ሳይሆን ይዞ ሲነሳ ፉክክር ምናምን እንደዚህ አይነት ነገሮችን እዚህ ፕላትፎርም ላይ አታዩበትም። ለምን? ኔትወርክ ማርኬቲንግ ቲም ወርክም ስለሆነ። ወደ ቲክቶክ ደግሞ ስንመጣ ብዙ ጊዜ ካያችሁ ያው ብዙ ኔጌቲቭ የሆኑ ነገሮች ናቸው። እንግዲህ ዩቲዩብም ላይ ምናምን ካያችሁ እንትን ሆነ እንዲሆነ ምናምን ሲባል በጣም ብዙ ቪው አላቸውና ከዚህ አንግል ይመስለኛል። ግን አብዛኛው ጊዜ በጣም ትልቅ ኮምፒቲሽን ያለበት ኤሪያ ነው ያ አንዱ አንዱን ረግጦ መውጣት ነው የሚፈልገው። አንዱ የምታዩቸው እዛ ጋር ያሉ ትርምሶችን ያው በደንብ የምታውቁት ነገር ነው ቲክቶክ ላይ እና አንዱ አንዱን ጥሎ መነሳት ነው የሚፈልገው። አንዱ በጣም እንትን ነው የሚለው አንዱ አንዱን የሆነ ነገር ሲል ትሰማላችሁ ምናምን ኃይለኛ ኮምፒቲሽን ያለበት ነው። በጣም ደግሞ አንዱ አንዱን ረግጦ ለመውጣት የሚሄዱባቸውን ርቀቶች በደንብ እያየን ነውና ከነዚህ አንግል እንግዲህ በዚህኛውም ይሄ ፉክክር በሚለውም ደግሞ ፖፖ ነጥብ አንስቷል ማለት ነው። አምስተኛው ነው የመጨረሻው ደግሞ ምንድነው? ፐርሰናል ብራንድ ከመገንባት አንግል ነው። ፖፖ ላይ ስንመጣ የቢዝነስ ፕላትፎርም ሰዎች እዚህ ፕላትፎርም ላይ የሚመጡት ፋይናንሻል ፕሮብሌማቸውን ምን ለማለት ሶልቭ ለማድረግ የተሻለ ኢንከም ጀነሬት ለማድረግ ስራ ያላቸው በፓርት ታይም እየሰሩ ተጨማሪ ኢንከም ጀነሬት ለማድረግ በሙሉ ሰዓትም እየሰሩ ጥሩ ኢንከም ጀነሬት ለማድረግ በእንደዚህ አይነት ኢንቴንሽን ስለሆነ ሰዎች ፖፖ ላይ የሚመጡት ወይም ፕላትፎርሙ በራሱ የቢዝነስ ስለሆነ ወይም ገንዘብ ለማግኘት ለመስራት ስለሆነ ብዙ ሰው የሚመጣው ይሄ ፐርሰናል ብራንዳችሁን እዛ ጋር ያሉ ቫይራል ላይ ያሉ የሆኑ ሰዎችን እንኳን ብናይ እዛው ኮሚኒቲ ውስጥ ብቻ ስለሆነ የሚታወቁት ይሄ ፐርሰናል ብራንዳቸውን ገነቡ ልንል አንችልም። ወይም ደግሞ ይሄ ኖርማል ፊዚካሉ ከኦንላይን ወጥተን ፊዚካሉ ዓለም ላይ ብራንድን ቢውልድ ማድረግ ያለውን ትልቅ ጥቅም መቼም ይሄን አንደርስታንድ ታደርጋላችሁና ፖፖ ላይ ስናይ ይሄን ነገር አናገኝም። ቲክቶክ ላይ ስንመጣ ግን ፐርሰናል ብራንድን ከመገንባት አንገል ላይቭ ላይ ገብቶ ጌሞችን ከመጫወት ኮይኖችን ከማግኘት ከመሰብሰብ በዘለለ እዛው ጋር አት ኤ ታይም ፐርሰናል ብራንዳቸውን በደንብ የገነቡ ሰዎች አሉ። ለምሳሌ በጌመር ቶፕ ጌመሮች ብላችሁ የሆኑ ሰዎች ጭንቅላታችሁ ላይ ይመጣሉ። እንደገና ደግሞ በበጎ አድራጎት ሲባል የሆኑ ሰዎች ይመጡላችኋል። ከሃይማኖት አንግል ሲባል የሆኑ ሰዎች አይምሯችሁ ላይ ይመጣሉ። ለምንድን ነው ይሄ? እነዛ ሰዎች ብራንዳቸውን ቢውልድ አድርገዋል። በዚህ ዘመን ደግሞ ብራንድ ቢውልድ ማድረግ እንግዲህ ቅድም እንዳልኳችሁ ቀላል ነገር አይደለም። በብዙ ነገር የሚተመን ነገር ነውና
ከዚህ አንግል ደግሞ ቲክቶክ በደንብ ይመራል ማለት ነው። አጠቃላይ እንግዲህ በአምስቱ ነጥቦች 3-2 ሆኗል ማለት ነው። ፖፖ 3 ቲክቶክ 2 በሚለው ይሄን ውጤት አግኝተናል። አሁን ባነሳናቸው 5 ነጥቦች እንግዲህ ፖፖ is the winner right? ብዙ ማወዳደሪያ ነጥቦችን ልናነሳ እንችላለን። ከዚህ በላይም ልናነሳ እንችል ነበር፣ ግን ለዛሬ ይሄ በቂ ነው ብዬ ስላሰብኩ ነው። እንደዚሁም ደግሞ ገንዘብ መስራት ፋይናንሻሊ ዊክ የሆነ ፓርታችንን ማስተካከልና ገንዘብ ጀነሬት ማድረግ ወይም ጥሩ ኢንከም ጀነሬት ማድረግ ገንዘብ መስራት የምንፈልግ ሰዎች ዛሬውኑ ፖፖን ጀምሩ። ጠንክራችሁ ከሰራችሁ ውጤት ታመጡበታላችሁ፣ ትለወጡበታላችሁ። በኤኒ ሌቭል ብትጀምሩ በዜሮ ካፒታል ተነስታችሁ የጠንካራ የስራ ለውጥ ፍላጎት ያላችሁ ሰዎች ውጤት ልታመጡ ትችሉበታላችሁ። አንለስ ደግሞ ብራንዳችሁን መገንባት የምትፈልጉ ሰዎች ቲክቶክ is the best የሚለውን መደምደሚያና ምክር ልሰጣችሁ እደፍራለሁ ማለት ነው። እስቲ ይህን ቪዲዮ እየተከታተላችሁ ያላችሁ ሰዎች ከቲክቶክ ወይስ ከፖፖ ኮሜንት ላይ አስቀምጡልኝ። እንደዚሁም ደግሞ በቀጣይ እንዲሰራላችሁ የምትፈልጓቸው ቶፒኮች ካሉ እንግዲህ ፖፖም ላይ ይሁን ብቻ በተለያየ እንትን እንዲሰራላችሁ ከቢዝነስ አንግል እንዲሰራላችሁ የምትፈልጓቸው ነገሮች ካሉ እንደዚህ አይነት ቶፒኮች ካሉ ኮሜንት ላይ አስቀምጡልኝ። መልካም ጊዜ